መሆን ድንቅ ነው አይደል? ደስ የሚል ነገር ነው። እግዚአብሔር ይመስገን። ዛሬ ማካፈላችሁ ቃል በጣም ሁልጊዜ የተለመደ የምናውቀው ቃል ነው። ሳስብ ይሄ ነገር ጌታ ሆይ ከበድ ያለ ነገር ነበር የፈለኩት። እንግዲህ የሰው ጥበብ አይሆንም ማለት ምክንያቱም ሳንዴ ስኩል እንኳን ልጆቼ ጥቅሷን በደንብ ያቋታል እና በኋላ ግን ሳስብ ጌታ የተናገረው ይሄንን ለሐዋርያቱ ነው። ያውም አብረውት ብዙ ጊዜ ከሱ ጋር ከቆዩ በኋላ ካገለገሉ በኋላ ሊሄድ ሲል መጨረሻ ላይ ነው የተናገራቸው። ስለዚህ ለሁላችንም ይሆናል ማለት ነው። በቤቱም የቆየ ያ ቃል ያስፈልገናል። መጨረሻ ላይ ስለተናገረ እንደውም የመጨረሻ ቃል ሁልጊዜ የሚታወስ ነው አይደል? ምን ይሆን ኑዛዜ ነው አይደላችሁም? ግን የመጨረሻ ቃል ሁልጊዜ የከበረ ነው እና ቃሉን ከዮሐንስ ወንጌል ምዕራፍ 14 ላይ ነው። እንደዚህ እሞክራለሁ ለማድረግ ሌሎች ወገኖች እንደሚያደርጉት በግራ ይዙና እያጠናው ነበር። በዚህ ይገለጻል። በእጄ ስለማወራ ነው። እንግዲህ ጌታ ይረዳኛል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ነው የምናየው። ጌታ የተናገረው ቃል ነው። ኢየሱስም አለው፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ እሱ የሚመጣ የለም። ቅርታ እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የምናውቀው ቃል ነው እንዳልኳቸው፣ ግን እንየው በደንብ እንጸልይና ጌታ እንዲያስተምረን ጌታ ሆይ እናመሰግንሃለን፣ መልካም ስለሆን አባ። በዚህ ቃል ላይ ደግሞ ልናስተውለው ዛሬ ያለንን ነገር እንድናስተውል የውስጥ አእምሯችንን ክፈተው። ሰምተነዋል፣ እናውቀዋለን ጌታ ሆይ። ዛሬ ግን መንገዱን አንተ ራስህ አሳየን። እውነት የሆንከውን አንተን ማየት እንፈልጋለን። እግዚአብሔር ሆይ ሕይወት የሆንከውን ሕይወት የሰጠህንን ማየት እንፈልጋለን። በዚህ ተገኝ፣ ቃልህን አብራልን፣ የቃልህ ፍቺ ያበራል ተብሎ ተጽፏልና አምላካችን ሆይ ዛሬ ቃልህን አብራልን። ይህን ጠየቅንህ፣ እኔንም እርዳኝ። እግዚአብሔር አምላክ ሆይ የማይገባኝን እንዳልናገር ከናፍርቶችን ላንተ አስረክበው፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንግዲህ ስለ መንገድ ነው። መንገድ እናውቃለን። ብዙ አሁን ስንመጣ እዚህ በተለያየ መንገድ ነው የመጣ ነው አይደል? መንገዱን ከሳትን ሌላ ሰፈር ነው የምንወጣው። ስለዚህ አስፈላጊ ነገር ነው መንገድ እና እግዚአብሔር መሪ ነው፣ ይመራል። ሲጨልምብን ግራ ሲገባን መንገድ ያሳየናል። ኢሳይያስ ላይ እንደዛ የሚል ጥቅስ አለ። ኢሳይያስ 30:21 ላይ ወደ ቀኝም ወደ ግራም ብትል ይላል። መጀመሪያ የመከራ እንጀራ እግዚአብሔር ቢያበላህም ወደ ቀኝም ወደ ግራም ብትል ጆሮችህ መንገዷ በዚች ናት እና በዛ ሂድ የሚለውን ይሰማሉ ይላል። እና የሚመራ አምላክ ነው ያለን። የምትሄድበትን አሳይሃለሁ፣ አስተምርሃለሁ ይላል። እና እዚህ ቦታ ላይ በሁለቱ እንድናየው አሰብኩኝ፣ በሁለቱ ኪዳኖች። ምክንያቱም እግዚአብሔር መንገድ አስጀምሮ ያስጨርሳል፣ መርቶ ያስገባል አይደለ? የተናገረው ስለሆነ እንደዛ አሰብኩኝና ሁለቱም ኪዳኖች በብሉይና በአዲስ ኪዳን እንድናየው አሰብኩ። እና በልቤ የመጣው ያዕቆብ ነው። ምክንያቱም በሱ ጊዜ ነው የተስፋው ቃል የተፈጸመው። ለአብርሃም የገባውን ቃል ኪዳን የፈጸመው በያዕቆብ ነው።
ለአባቶችህ የገባሁትን እፈጽምልሃለሁ ያለው ነውና ምዕራፍ ዘፍጥረት 28 እንሄዳለን። ትንሽ እናነበዋለን። 28 ላይ ያዕቆብ የቤት ልጅ ነው፣ እናቱ ስር ነው ያደገው። የተስፋ ቃል ያለው ሰው ነው። በዚህ ቦታ ላይ ግን ከቤቱ ወጥቶ የሄደበት ስፍራ ነው እና መንገድም አያውቅም፣ የውጭ ሰው ስላይደለ ማለት ነው። አዳኝ አልነበረም፣ ታሪኩን ስለምናውቀው። እዛ ቦታ ላይ ይመሽበትና ይተኛል። ድንጋይ ወስዶ ድንጋይ ተንተርሶ ይተኛል አይደል? እንዴት አይነት ሁኔታ ውስጥ እንዳለ ታያላችሁ። መቼም ድንጋይ ተንተርሰን አንተኛም አይደል? እንደዛ ተንተርሶ ያለ ሰው አይመስለኝም። በመካከላችን ባይሆን እጃችንን ወይም ሌላ ነገር እናደርጋለን እንጂ ድንጋይን የተንተርሻ አላውቅም። ድንጋይ ተንተርሶ ተኛ ይላል እና እዛ የተኛበት ስፍራ ላይ ከቁጥር ከየት እንደምጀምር ክፍሉን ለማሳጠር ነው። ከ10 ልጀምር። ዘፍጥረት 28 ከቁጥር 10 ያዕቆብም በቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልም አለመ። እነሆም መሰላል ከምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መልአክ ይወጡበት ይወርዱበት ነበረ። እነሆም እግዚአብሔር በላይ ቆሞ ነበረ። ይህንንም እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ፣ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህ እሰጣለሁ። ዘርህ እንደ አሸዋ እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜን እስከ ደቡብ ትሰፋለህ። ከምድርም አሕዛብ ሁሉ በአንተ በዘርህ ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድባት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብ ማልዶ ተነስታ ተንትርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰ። ያዕቆብም ይህንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ ብሎ ይቀጥላል። የፈለጉት ሐሳብ ግን በህልሙ ጌታ ተናገረው አይደለም? እሱን ነው የምናየው። ተኝቶ እያለ አየውና ከመሬት ጀምሮ እስከ ሰማይ የተዘረጋ መሰላል ያያል። በዛ መሰላል ላይ የእግዚአብሔር መልአክ ሲወጡ ሲወርዱ ያያልና ቅርብ እንደሆነ ጌታ አየው። በሱ መንገድ ከሄደ እግዚአብሔር የሚለውን ነገር ሁሉ እንደሚፈጽም መንገዱን አየው ልላቸው ነው። በሩቅ ነው ያየው። ይሄንን በኋላ እንመጣበታለን በአዲስ ኪዳን። በዛን ጊዜ ግን እና እግዚአብሔር አጸዳልሃለሁኝ አለው። በሄድክባት መንገድ ሁሉ ከአንተ ጋር እሆናለሁ። ከዛ ወጥቶ ላባ ቤት ነው የሚሄነው። ላባ ቤት ብዙ ዓመት 20 ዓመቶችን አሳለፈ በተለያየ ምክንያት። በኋላም ጌታ ነው ከዛ የሚያወጣው እና እሱ ነው መብዛት የሚጀምረው አይደለም። በያዕቆብ ነው 12 ልጆችን የወለደው። በእርግጥ ከገልጋዮቹ ጋር 4 ሚስት ነበረ ማለት እንችላለን። እዛው ቤት ውስጥ ነው የሚያደርገውና በስቶ በኋላ ጌታ ነው ያወጣው ከዛ አይደል። እና ልክ እንደተናገረው ለአብርሃም ቃል ኪዳን የገባው ዘፍጥረት 16 ላይ ነው። ወደ መጨረሻው አካባቢ አብርሃም ኮምፕሌን ያቀርብ ነበረ። ልጅ አልሰጠኸኝም፣ አልወለድኩም፣ ኤሌዘር ነው የሚወርሰኝ ሲለው እዛ ቦታ ላይ ነው ቃል ኪዳን የሚገባለት። እና ምንድን ነው የሚለው? በአንተ በዘርህ እንደው ከ400 ዓመት በኋላ የሚሆነውን ነው እዛ ቦታ የሚናገረው። በአራተኛው ትውልድ አወጣዋለሁና ይህንን እሰጥሃለሁኝ ብሎ እግዚአብሔር ቃል ኪዳን ገብቶ ነበር። ያንን ቃል ኪዳኑን ለያዕቆብ እንደሚፈጽምለት ነው እዛ ቦታ የሚነግረው። እና
ምድራዊ በረከት ነው አይደለም? ይችን የተኛህባትን መሬት ሰጣለሁ ካለ ያ የተኛበትን ሰፈር አገር ነው የሚሰጠው። የምድር በረከት ነው። ለአብርሃም የተገባለትም የምድር በረከት ነው አይደለም? ምክንያቱም ወጥተው ከነዓንን ነው የወረሱት። ከነዓን በምድር ነው ያለችው። እግዚአብሔር ግን እየመራ እንዳወጣቸው ከዛ በኋላ ህዝብ እንደሆኑ እናያለን። ወደ ግብፅ ሲገቡ 70 ብቻ ነበሩ። እነዛ 70 ወደ 2 ሚሊዮን ከዛም በላይ አይደል ቁጥሩን ብናየው በስተው ነበረ። ፈርዖን አስጨንቋቸው፣ እግዚአብሔር ግን ከነሱ ጋር ነበር። የፈለጉት ሐሳብ እመራሃለሁ፣ አወጣሃለሁ፣ ወስደሃለሁ ይላል። ይመራል፣ ያሻግራል አይደል? ሁልጊዜ እንደምንናገረው እንደምንሰማው ቃሉ ያ ስለሆነ እና ዘጸአት ጋር ልውሰዳችሁ። እንግዲህ አሳጥሬ ነው፣ ታሪኩን ታውቃላችሁ፣ የእግዚአብሔር ሕዝቦች ናቸው። እና በዘጸአት 13 ቁጥር 21 ላይ ጌታ ራሱ እንደሚመራቸው እንደነበረ አብሯቸው እንደነበረ እንድናይ ነው። በቀንና በሌሊት ይሄድ ዘንድ መንገድ ሊያሳያቸው፣ በቀን በደመና በሌሊት በቀንና በሌሊት ይሄድ ዘንድ መንገድ ሊያሳያቸው፣ ቀን በደመና አምድ ሊያበራላቸው፣ ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። እንዳናገላብጥ ብዬ ጽፌው ስላለው ጥቂት ስለሆነ የምፈልገው ሐሳብ የሚታይ ነበር ልላችሁ ነው አይደል? ደመና እዚህ ሲመጣ ይታያል፣ ያውታል ያንን እና ደመናው እንደውም ሳይወጣ አይሄዱም፣ ይቆሙ ነበር። የሚታይ ነገር ስለሆነ ማለት ነው፣ እያዩት ነው። እና ራሱ እግዚአብሔር እንደሆነ ደመናው ፈቀቅ ብሎ እንደሄደ እዛ ላይ እንመለከታለን። ወደ ቁጥር 24 ላይ በንጋትም በሆነ ጊዜ እግዚአብሔር በእሳት አምድና ደመና አምድ ሆኖ ግብፃውያንን ሰራዊት ተመለከተ ይላል። ውጡ ካላቸው በኋላ በመንገዱ ስንሄድ የሚዋጋልን እግዚአብሔር ነው። ብዙ ጊዜ እኛ እንደምንዋጋ ተዋጊ እንደሆን ነው አይደለ? አቅማችን ግን ከክሱ ጋር ስንሆን ነው የሚሆነው እንጂ እግዚአብሔር ግን ተመለከተ ይላል። ሲሄዱ አየና መንኮራኮራቸውን አሰረ ይላል። ደስ ይለኛል። ወደ ጭንቅም አገባቸው። ምክንያቱም እግዚአብሔር የመራቸው ሰው ቢሆን ኖሮ በውሃ ውስጥ አንመራም አይደለ? ሙሴ ቢሆን በውሃ አይመራቸው፣ እንደውም ጮኸ። እሱ ነው የኛ አቅም፣ መጮሁ ነው እንጂ ሰዎችን ይዘን ወደ ፈለግን ልንመራቸው አንችልም። እግዚአብሔር ስለሆነ እዛ ላይ ትክክለኛ ነገር ታያላችሁ። በውሃ ውስጥ የመራቸው እግዚአብሔር ራሱ ነው። እንደገናም ከኋላቸው ነበረ ደግሞ ግብፃውያን ሲመጡ እነሱን ተከትለው ገቡና ሰመጡ ይላል። እግዚአብሔር ነው ይሄንን ያደረገው። እነሱም ያውቃሉ። ወደሚቀጥለው ምዕራፍ ወደ 15 ስንሄድ ማርያም ከበሮዋን ይዛ ወጣ፣ ፈረሱንና ፈረሰኛውን በባህር ጣለ፣ በክብር ከፍ ከፍ በል ብላ ትዘምር ነበር አይደለ? በጣም ደስተኛ ነች። እድሜዋ እንደዛ አልነበረም፣ የመዝለያ እድሜ አልነበረም። ማርያም ከሙሴ በላይ ናት። ሙሴ 80 ዓመቱ ነው። ማርያም ታላቁ ናት አይደል? ተጠብቀው ነበር። በዛ እድሜዋ ከበሮ ይዛ በሁሉ ፊት ወጣች ይላል። ደስ ይላል። እንደዛ የሚያመልኩ ሰዎች እግዚአብሔር ይባርካቸው። ከልብ የሆነ ነገር ይዛ ወጣች እና ልላቸው የፈለጋት ነገር ምንድነው? ገቡ። እግዚአብሔር ያሳያቸው መንገድ ላይ ገቡ እና ጌታ ያንን ይሄ በብሉይ ኪዳን ነው። ብሉይ ኪዳን ገቡ። ግን ያልገቡ ሰዎች ደግሞ አሉ አይደል? በመንገድ የተንጠባጠቡ የቀሩ አሉ። ሁሉም አልገቡም። እግዚአብሔር ግን ሁሉንም መርቶ እድልም ሰጥቷቸዋል። እንደውም 10 ጊዜ ይላል። ከአንድ ጊዜ ብቻ አይደለም እድል የሰጣቸው። እግዚአብሔር ብዙ ጊዜ ኃጢአትን አይቆጥርም አይደል? እንደውም አይቆጥርም ይቅር ካለ በኋላ ይባላል። እዛ ቦታ ላይ ግን 10 ጊዜ የሚል ታያላችሁ። ስለዚህ አስመርረውት ነበር ማለት ነው። በዛ ውስጥ ግን መንገዱን የተከተሉ እያዩ የሄዱ ሰዎች ግን ገቡ። ስለዚህ መንገዳችንን እንድንሰልል ወገባችንን እንድናጸና የእግዚአብሔር ቃል ይናገራል። ናሆም ላይ መንገድህን ሰልል፣ ወገብህን አጽና፣ ኃይልህን እጅግ አበርታ ይላል አይደል? ስለዚህ የእግዚአብሔር ሕዝብ ኃይሉን የሚያበረታ እንዲህ ወሼ ወሼ የሆነ አይደለም። መንገዳችን ረጅም ነው አይደል? ረጅም ነው። እንደዛ አባቶቻችን 11 ቀን ብቻ ነበር መንገዱ።
40 ቀን ፈጀባቸው። አያችሁ የእግዚአብሔር ምሬት በቃ ዙሪያ ጥምጥም ነው። ከቃዴስ ወደ ቃዴስ ከዚህ ወደዛ ከዛ ሲላቸው አይገርማችሁም? ለእኛም እንደዚሁ 2000 ዓመት አሁን አልፎብናል። እና ያንን ቃል ልንገራችሁ ላሳጥረውና ወደ አዲስ ኪዳን ልምጣ። አዲስ ኪዳን ጌታ መንገድ ነኝ ሲል መጀመሪያ ሲመጣ ዮሐንስ ወንጌል ምዕራፍ 1 ላይ አገልጋዮቹን ተከተሉኝ እያለ ነው አይደለ? እሱ መሪ ነው፣ መንገዱን ያውቃል፣ ተከተሉኝ ነው የሚለው። እና ምዕራፍ 1 ላይ ዮሐንስ ነው የእሱ ደቀ መዛሙርቶች ነበሩና እነሆ የእግዚአብሔር በግ ሲላቸው ሁለቱ ከዮሐንስ ተነጥለው ጌታን ተከተሉ አይደል? እና ተከትለውት መምህር ወይ ወዴት ትሄዳለህ አሉት። ኑና እዩ አላቸው። የዛን ቀን ከእሱ ጋር 10 ሰዓት ቆዩ ይላል። አብረው በሉ፣ አብረው ጠጡ። አልተመለሱም ወደ ቤታቸው፣ ተከተሉት አይደል? ሌሎችንም እንደዚሁ አግኝተነዋል እያሉ በጣም ደስ ይለኛል። ጌታን ማግኘት ድንቅ ነገር ነው። ማንም እኮ አያገኘውም፣ ጥበበኞች አያገኙትም። ቃሉ እንደዛ ይላል አይደል? ሞኞች ግን የዚህ ያለ ምናምንቴዎች ይላል። እንደውም ደስ ይለኛል። እኔ የሚያኮራኝ ቃል ነው እሱ፣ ምናምንቴነቴን ስለማቅ ማለት ነው። እነሱ ግን አገኙት፣ አግኝተነዋል እያሉ ይጠራራሉ። እና እዛ ቦታ ላይ ነው ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 45 ወደ 50ኛው ላይ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ወደ እሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። ከዛ እውነት ከናዝሬት መልካም ነገር ይወጣልን ይላል። አንዳንዴ የማይወጣበት ስፍራ ናና እይ አለው ይላል አይደል? ደስ ይላል። ሰዎች እንደዛ አንዳንድ ነገር ሲሉ ናና እዩ ማለት መቻል አለበት። እንደዛ ለማለት ግን የእግዚአብሔር መንፈስ መኖር አለበት ከኛ ጋር። ናና እይ ብለን ሲመጡ ሰው ከሆነ የሚያዩት ሰውማ ሁሉ ቦታ ሞልቷል አይደል? ምን ማለቷ ነው ያሰኛል። ስለዚህ እርግጠኞች መሆን አለብን እንደሚያገኛቸው። እሺ እግረ መንገዴን ነው ወደዛ ሲሄድ ወደ ጌታ ከሩቅ አየውና ተንኮል የሌለበት የእግዚአብሔር ሰው ብሎ ሲመሰክር ይደነግጥና ወዴት ታውቀኛለህ ይለዋል። የዛን ጊዜ በበለስ ስር ነበረ ቃሉን የሚመረምሩት እና ጌታ ያውቀዋል። ቃሉን ሲፈልግ በዛፍ ስር ያውቀዋል። እና ፊልጶስ ሳይጠራ ገና እኔ በዛፍ ስር አየሁ ሲለው ልብ ተገናኙ። እውነትም አንተ የእግዚአብሔር ልጅ ነህ፣ እውነትም አንተ ብሎ ይመሰክራል ፊልጶስ። እና ደነቀውና ጌታ እንደዚህ ስላልኩ አንተ አመንክን? እንግዳው ተከተለኝ። እንግዳው ምንድን ነው የሚለው እዛ ቦታ ላይ? ሰማይ ሲከፈት በሰው ልጅ ላይ የእግዚአብሔር ልጅ የመላእክት ሲወጡና ሲወርዱ ታያለህ አለው አይደል? ምን እያለው ነው? ያዕቆብ ያየው መሰላል ኢየሱስን ነው በሩቅ ያየው። መሰላሉ እኔ ነኝ ነው የሚለው ጌታ። ሌላ መንገድ የለም። በሱ ስንሆን እንወጣለን፣ እንገባለን፣ ወደ አብ እንደርሳለን። የመንገድ ብቻ አይደለም፣ ብዙ ነገር አለው። እዚህ ላይ ራሱ ቃሉ ተጠቅልሎ 3 ነገር ነው የሰጠን አይደለ? እውነት አለ፣ ቀጥሎ ህይወት አለ። 3 ቃል አንድ ላይ ተጠቅልሎ ማለት ነው። ዮሐንስ ወንጌል ውስጥ እኔ ነኝ የሚላቸው 7 ቃሎች አሉ አይደለም? አንዱ ብርሃን ነው፣ አንደኛው ዛፍ ነው፣ አንደኛው በር ነው አሉ። ብቻ 7 ናቸው። ሁሉንም እኔ ነኝ በተለያየ መንገድ ነው ጌታ ወደ ራሱ ነው የሚያሳየው። ይሄ ሁሉ ምሳሌ እሱን እንድናየው እሱን እንድንከተለው ነው አይደል? 7 ነገር እኔ ነኝ የሚል ታያላችሁ። እዛ ቦታ እኔ ነኝ እንዳለ እዚህም ቦታ እኔ ነኝ ብሎ መንገድ ያስጀምራቸዋል እነዚህ ሰዎችና አብረው ነው የሚሄዱት። ከዛ በኋላ የራሳቸውን ነገር እየተው አባታቸውን በጀልባ ላይ ትተው ይላል አይደል? እየተው እኛም እንደምንተው አይነት መተው አይደለም እኮ አይደል? ለየት ያለ ይሆናል ስናስበው፣ ለየት ያለ ነው። ሰው ቤተሰቡን ጥሎ አይሄድም። ጌታ ግን ትእዛዙ እንደዛ ነው አይደል? ቀድምም ቴም ስትናገረው ራሱን ይካድ በጣም ቀላል እንለዋለን እንጂ ራስ መካድ በጣም ኃይለኛ ነገር ነው። በጣም ኃይለኛ ነገር ነው። ራስን አንክድም። ግን እግዚአብሔር እንደዛ እንድንሆን ይረዳናል፣ ያስችለናል። እና ልለው የፈለኩት ነገር መንገዱን እንደዛ ይዟቸው ሄዶ ያሳያቸው ነበርና የሐዋርያት ሥራ ምዕራፍ 9 ቁጥር
2 ላይ አንድ መንገድ አለች። እዛ ስላልተመቸኝ ብዙ አላገላብጥም። በልቤ ያለውን ከጻፍኩት ጋር እያስተያየው እላችኋለሁ። ወደ ሐዋርያት ሥራ ልወስዳችሁ ነው። ምዕራፍ 9 ጳውሎስ የተገኘበት ስፍራ ነው አይደል? ሳውልም ይላል የጌታን ደቀ መዝሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ሰዎች ወንዶችም ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራብ ደብዳቤ ከእርሱ ለመነ። ሲሄድም ብሎ ታሪኩ ይቀጥላል። እኔ የፈለኩት ግን እዛ ጋር መንገድ የምትላለች አይደለም? በዚህ መንገድ ያሉትን ሰዎች ይላል። የመንገዱን ሰዎች እንድታዩዋቸው ነው። ስም አልወጣላቸውም የዛን ጊዜ አይደል? ስም የሚወጣላቸው ሐዋርያ ሥራ 13 ላይ በአንጾኪያ ነው ክርስቲያን የተባሉት፣ ሌሎች ስለተደመሩባቸው። አይሁዶቹ ብቻ ግን የመንገዱ ሰዎች ነበር የሚባሉት እና ያውቋቸዋል ማለት ነው። መንገደኛ ሰው ታውቃላችሁ አይደል? ከውጭ የመጣ መንገደኛ ብዙ ኮተት የለውም። ለመንገድ የሚያስፈልገውን የያዘ ነው አይደል? መንገድ ስትሄዱ የሚያስፈልጋችሁን፣ አንዳንዴም ፓክ ሊሆን ይችላል አይደል? የሚያስፈልጋችሁን ይዛችሁ ነው እንጂ ጓዝ አትይዙ። ጓዝ ካለ ጊዜያችሁን ያጠፋችሁበት ብዙ ነገር አለ ማለት ነው አይደል? የመንገደኛን ሕይወት አስቡ። መንገደኞች እንደሆነ ደግሞ አነርሳ። እኛ ሁላችን በመንገድ ውስጥ የገባን በክርስቶስ ውስጥ የገባን መንገደኞች ነን አይደል? ይሄንን እናውቃለን፣ አናስተውለውም እንጂ መንገደኞች ነን። ዛሬም ሆነ መጠራት ሌላ ነገር ነው፣ ግን እየተጓዝን ነው ያለ ነው። ጉዟችንን ስንጨርስ ጽዮን ነው የኛ፣ ሰማያዊ ነው። የእነ አብርሃም ምድራዊ ነበረ፣ ከነዓንን ነው የወረሱት። የኛ ግን ሰማያዊ ነው እና እናየዋለን በትንሹ። እንደገና ሐዋርያት ሥራ ምዕራፍ 22 ቁጥር 4 ላይ ጳውሎስ የተናገረው ነው። ያው በገሊላ ቀርቦ ነበረ፣ ስለሱ ስለማንነቱ ያስረዳበት ቦታ ነውና እዛ ቦታ ላይ እንዲህ ይላል። የሐዋርያት ሥራ 22 ቁጥር 4 ወንዶችም ሴቶችም እያሰርኩ ወደ ወህኒ አሳልፌ እየሰጠው ይህንን መንገድ ይላል እስከ ሞት ድረስ አሳደድኩት። አያችሁ፣ እስከ ሞት ድረስ እስከሚሞቱ ድረስ። ምክንያቱም እስጢፋኖስ ሲወገድ ሐዋርያው ጳውሎስ የእሱን ልብስ ይጠብቅ ነበር። ምዕራፍ 7 ላይ አይደል? ድንጋይ አልወረወረም እንጂ ተባብሯል። ልብስ እየጠበቀ ነው፣ ደብድበውት እስከሚመጡ ድረስ ከነሱ ጋር። ይህንን ይናገራል። እስከ ሞት ድረስ ይህንን መንገድ አሳደድኩት ይላል። ስለዚህ መንገደኞች እንደሆን እንድታስቡ ነው። ከመንገድ የሚያወጡን ብዙ ነገሮች አሉ። ከመንገድ ስንወጣ ፍሬ ውስጥ መንገድ ከሳታችሁ ሌላ ሰፈር ነው የምታረፉት አይደል? ትክክል ነው። ከዛ መንገድ የሚያስወጡን ነገሮች አሉ። በኋላ አንዳንድ ነገሮችን እንደ ጌታ እንዳስረዳኝ ነግራቸዋለሁ። በእኛ ጊዜ ግን ያ አይደለም፣ የሚታይ ነገር አይደለም። መንፈስ ቅዱስ ነው አይደል? ወደ እውነት ሁሉ ይመራቸዋል። እኔ እውነት ነኝ እንዳለ ወደ እውነት ኢየሱስ አይደለ? ወደ እሱ የሚመራን መንፈስ ቅዱስ ነው። እሱ ነው የሚገልጥልን፣ እሱ ነው የሚያሳየን። አናየውም ግን አይደለ? በውስጥ የሚሆን ስለሆነ በብሉይ ኪዳን ጊዜ ደመና ይታያል፣ እሳቱ ይታያል። ለመከተል ቀላል ነው። ቁጭ ይላሉ። ደመናው ሲነሳ ይነሳሉ። አንድ ጊዜ ማርያም የተቀጣችበት ቦታ 7 ቀን ደመናው አልተነሳም፣ እነሱም ቁጭ አሉ አይደል? አሁኑ ግን በውስጥ ስለሆነ በቀላሉ መሳት ይቻላል እላቸው ነው። ለዚህ ነው ጌታ አስጠንቅቆ የነገረን አይደለም? ውስጣችን ከሱ ጋር የምንገናኝ ካልሆነ፣ ውስጡ የማይሰማን ከሆነ፣ ዝም ብለን የምንሄድ ከሆነ በዛ በኩል ያስቱናል። እና ብዙ ከሚያሳስቱን ነገሮች አንዳንዶቹ የተጻፉልን ምን ይላል? በቆላሳይስ ላይ ነው። ቆላሳይስ 2:4 ላይ ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁኝ ይላል። አየሁት የማባበል ቃል። እውነትም ልጆች የሚሰርቁ ሰዎች በማባበል ነው አይደለ? ከረሜላ ያሳዩዋቸዋል፣ ደስ የሚል ነገር። ያንን ተከትለው ሲሄዱ ይዟቸዋል።
ከዛ አይመለሱም። የማባባል ቃልም ለኛ አሁን ኃይለኛ ሰው እንገጥማለን አይደል? በኢየሱስ ካለን በተለይ መገሰጽ እንችላለን ይመስለኛል። በብዙ አይነት መንገድ ፊት ለፊት በቀላሉ አንማረክም። ግን የማባበል ቃል ባንቺ እኮ ያለው ባንቺ ውስጥ ያለው ባንተ ያለው ለመስረቅ የእግዚአብሔርን ሕዝብ የሚሰርቁት እንደዚህ ነው አይደል? እንደዚህ ነው። በቃ ስለኔ ያለው ነገር መልካም ነገር ነው ወይ እንትናዬ፣ አዎ እኮ ልባችሁን ታፈሳላችሁ። የማባበል ቃል ቤተክርስቲያን ውስጥ ያለ አጥፊ ነው። እንደገና በሮሜ 16 ቁጥር 18 ላይ እንዲህ ይላል፣ በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ ይላል። ይህንን ነገር የእግዚአብሔር ሕዝብ ልንጠነቀቅ ያስፈልጋል አይደል? ንጹህ ነን፣ ጌታ ነገሩን ወስዶልናል። በዛ በንጽህናችን ግን በማቆላመጥ የማቆላመጥ ቃል እንዴት ናቸው? እስቲ ብዙ አሰብኩኝ እኔ ማቆላመጥ ቃል አይደል? በዓለም ቢሆን ቆንጅዬ ምናምን ነው የሚሉት አይደል? ለመውሰድ ሲፈልጉ በእግዚአብሔር ቤትሳ እንዴት ይመስላችኋል? ተባረኪ፣ ተባረኪልኝ፣ ዘርሽ ይባረክ፣ የጠላቶችሽን ደጅ ውረሽ አይደል? ደስ ይላሉ እኮ። ግን ይሄ የጠላት ደጅ መውረስ በብሉይ ኪዳን ጠላቶቻቸው ሰዎች ናቸው። አሦራውያን፣ አሞራውያን፣ አፈርሳካውያን ናቸው። በአዲስ ኪዳን የሰው ጠላት የለንም። ሰይጣን ነው ጠላታችን። የጠላትሽን ውሰጅ፣ ዘር፣ ርስት ውረሺ፣ እሱ የሚገባባው ሲኦል ነው። ይሄንን መውረስ ትፈልጋላችሁ? በአዲስ ኪዳን አስፈርሳካውያን የሉም እዚህ፣ አሞራውያን የሉም እዚህ። ብቻ የማቆላመጥ ቃል ስለሆነ ነው እንጂ አስበነው አይመስለኝም አይደል ወገኖች? አስበነው አይደለም። ግን በቃ ደስ ይለናል። ውረሽ የጠላትሽን ደጅ፣ ኧረ ይቅርብኝ። ከእሱ ጋር ሲሆን ማን ይሄዳል? ንጉሱን መከተል ነው የሚሻለን እንጂ አይደል? ስለዚህ ብዙ አልተነተነላችሁም፣ ግን አስቡት። የምንናገረውንም የምርም ከሆነ እሰየው ነው። ግን የእግዚአብሔርን ቃል ደግሞ መለጠጥ እኮ አንችልም አይደለም? አይለጠጥም። ከተጻፈላችሁ አትቀንሱ አትጨምሩ ተብላናል። አናጎልም፣ ግን የምንጨምረው ብዙ ጥራሽ እንደው እንትን የሆነ በቃ ራሱን የቻለ የኛ መሰረቶቻችን ነቢያቶች፣ ሐዋርያቶች ናቸው። ሐዋርያቶች አላሉም። እነ ጳውሎስ ደብዳቤ ጽፈው ሲያሰናብቱ ጸጋ ይብዛላችሁ፣ ፍቅርን ተከታተሉ ብዙ አለ የሚሉት አይደል? መልእክቶቹን በሙሉ ሲዘጋ እንደዚህ ተባረኩ እንደዚህ ተሉ አይልም። ስለዚህ እግዚአብሔርን መፍራት ከቃሉ ላይ አለመጨመር እግዚአብሔርን መፍራት ነው። አታስተውሉ ግን አይደል? የጥበብ ሁሉ መጀመሪያ እግዚአብሔርን ያላለውን ነገር ካልኩኝ ምን ፈራው አይደል? እንዴ የማይለውን ነገር የማይገጥመውን ነገር እና እዚህ ላይ ተጻፈልን እንደዛ ነው። ብዙ ወደዛ አልሄድም፣ ምክንያቱም 3 ስላለኝ አጠር አድርጌ ግን እጨርሳለሁ ብዬ አስባለሁ። ጊዜያችሁን አልወስድም። መንገድህን ሰልል፣ ወገብህን አጽና። ወገባችንን ማጽናት አለብን አይደል? እግዚአብሔር በዛ ይባርከናል። በዳንኤል ውስጥ ነው መሰለኝ ንጉሱ የወገቡ ተፈታ ይላል። እጅ መጥቶ ሲጽፍ እዛ ላይ ሲያይ ትክክለኛ። ስለዚህ የኛ ወገብ ግን መጽናት አለበት። ቶሎ ቶሎ ብዬ ልሄድ እንግዲህ ሰዓታችን። ሁለተኛ ወደ እውነት እንሂድ። እውነት በዮሐንስ ወንጌል ምዕራፍ 18:37 ላይ ጲላጦስ ጌታን ያናገረው እንዲህ ነው፣ እንዲህ አንተ ንጉሥ ነህን? ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም ወጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል ይላል። ጲላጦስም እውነት ምንድን ነው አለ። ዓለም እውነትን አታውቅም። አይገርማችሁም? ይሄ ሰውዬ ገዢ ነው፣ ለመግደል ለማሰር ለመስቀል የሚችል እውነት ግን ምን እንደሆነ አያውቅም። እና ጌታ እዚህ ላይ የተናገረው ምን አለ? ስለ እውነት ልመሰክር ተወልጃለሁኝ አለ። አንዱ የመጣበት ዓላማ እውነትን ለእኛ ማስተዋወቅ ነው። የእውነትን መንገድ ማሳየት ነው። አንድ ልጁ ተረከው ይላል አይደል? እውነት። ስለዚህ ኢየሱስ ክርስቶስ ራሱ እውነት ነው።
የወገቡ መታጠቂያ እውነት ነው። እውነትና ታማኝነት ራእይ ላይ ስናየው መገን ታማኝ እውነተኛ ይለዋል አይደል? በጣም ደስ ይለኛል። ይቅርታ። ስለዚህ አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም እንደሆነ እናውቃለን። እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም ሆነን በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። ያው አሁን ያልኳቸው ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ እዛ ላይ አያበቃም። እውነት እኔ ነኝ ብሎ ያንን እውነቱን ደግሞ እኛ እንድንለማመደው ይፈልጋል እና ኤፌሶን 4 ውስጥ ነው እንዲህ የሚል ቃል አለ። የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ይላል። ሙሉ ሰው የምንሆነው እውነተኞች ስንሆን ነው። ክርስቶስን መምሰል አሁን እኛ አይሁዳዊ አንመስልም አይደል? በምንም አይነት መልኩ እንደዛ የምታስቡ ከሆነ እውነት ስለሆነ እውነተኞች ስንሆን እሱን እንመስላለን አይደል? እንደዛ ነው እዚህ ላይ የሚለው። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ እርሱ ራስ ወደ ሆነው ወደ ክርስቶስ እንደግ አይደል? እድገታችን የሚሆነው በምንድን ነው የምናድገው? እውነተኞች እየሆንን እያደግን እንሄዳለን ማለት ነው። ስለዚህ ውሸት ስፍራ የለውም። በሉቃስ 11:20 ላይ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበትናል ይላል። ስለዚህ ከክርስቶስ ኢየሱስ ጋር ያልሆነ ነገር በሙሉ ውሸት ነው። ታምናላችሁ? የምናመቻቸው ነገር የለም እኮ አይደል? እውነት ወይም ውሸት ነው። እውነት ካልሆነ ያ ነገር ውሸት ነው። በዚህ አድርገን ጥበብ ነው። በዚህ ዘመን አሁን ጥበብ ሆኗል ውሸት መሰለኝ አይደል? እንደ ጥበብም ይቆጠራል አንዳንዴ፣ እንደ ብልጠትም ነው መሰለኝ። እና ግን እኛ ግን ከዛ የተለየን መሆን አለብን እኮ። ካልተለየን ያው ነው እኮ በቃ ዓለም ውስጥ ያለን ስም ያለን ኃይሉን ግን ክዳችኋል እየተባለ ነው የምንኖረው። ስለዚህ ይሄንን ነገር መለማመድ ግድ ነው። የእግዚአብሔር ቃል ስለሚለን እሱን መምሰል ካለበት እና ጌታ ውሸቱን እንደውም ይገስጻል አይደለም? ዮሐንስ ወንጌል 44 ላይ እናንተ በአባታችሁ የዲያብሎስ ናችሁ፣ አባታችሁ ምኞት ልታደርጉ ትወዳላችሁ ይላል። እሱ ከመጀመሪያ ውሸታም ነበረ፣ ነፍሰ ገዳይ ነበረ። እውነትን በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲያደርግ ከራሱ ይናገራል። ሐሰተኛ ሐሰት አባት ነው ይላል። ከራሱ በዛ ነው ልዩነቱ ይመስለኛል። ይቅርታን ያልተሰጠው ለዛ ነው እንጂ ሰውም እኮ በድሏል፣ ግን ምህረትን አግኝተናል። ከራሳችን የምናፈልቀው ውሸታሞች ከሆነ ግን ውሸት የምንሰራ ከሆነ ይቅርታ የለንም። እውነቴን ነው። የዲያብሎስ ልጆች ናችሁ ነው የሚለው። የዲያብሎስ ልጆች ልንሆን አንፈልግም አይደል? አንዳንዴ ሰዎች አንዳንድ ነገር ጭንቅ አድርገው ሲይዙን እንዋሻለን አይደል? ጭንቅ መናገር ሳትፈልጉ የግድ ሲሆን አይደለም ትላላችሁ። ውሸት ነው አይደል? እንደዛ አይነት ውሸት አይደለም እላችሁ። ምክንያቱም እግዚአብሔር ያውቃል። ለምን ብትሉ ያቺ ረአብ ዋሸች አይደል? ሰዎቹ እንዳይገደሉ ዋሽታ ነው እኮ አይታ ነበር። ግን ውሸቷ በዚህ አልሄዱም ብላ ሌላ መንገድ አሳየችው አይደል? ማረግ ስለሌለበት እንደዛ አይነቱን ነገር አይደላችሁ። ብድግ አድርጎ የሚዋቹ ሰዎች አሉ። አላስፈላጊ ውሸት ያሳምኗቸዋል። እንደዛ አይነት ውሸት ካለ በመካከላችን መንፈስ ቅዱስ ከኛ ጋር አይሆንም አይደል? እሱ እንዲሆንልን ከፈለግን ግን ይህንን ነገር ማጥራት ይኖርብናል እና በራእይ ላይ ሳየው ነበር ውሸትን እና ባለፈው ወንድማችን ውሾች ተጠበቁ የሚል መልዕክት ሰጥቶን ነበር አይደል? ልክ እንደነዛ አስማተኞች፣ ውሸቶች፣ ነፍሰ ገዳዮች አሉ ይላል ራእይ 22:11 ላይ እና ከዛ በኋላ ጣዖትን የሚያመልኩ ካለ በኋላ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ ይላል። ባናረግም እንኳን ውሸት የምንወድ ሰዎች ከሆነ ሲዋሽ አንዳንድ ሰው ደስ ይላል እኮ አይደል? ዝም ብላችሁ እንደ ቲያትር ትሰሙታላችሁ። ውሸት መሆኑን ግን እናውቃለን አይደል? እንደዛ አይነት ሰዎች አሉ።
ውሸት ነው የሚያወሩት። ግን በቃ እስቲ ያውሩ እስቲ ብለን ዝም ብለን እንሰማለን። ጆሮ በመስማት አይሞላም ስለሚል አይደለም። እነሱንም የሚያደርጉ ግን ከውጭ ግን ያወጣናል፣ ከበር ውጭ ያደርገናል ማለት ነው። ውሸት እዛ ላይ ተዋል እውነትን እንግዲህ ስለዚህ እውነት በኋላ ምናልባት ከአፕሊኬሽኑ ጋር እናየዋለን። ህይወትን የሚለውን እንየው። ኢየሱስ እውነት ሆኖ እውነተኞች እንድንሆን ነው የሚወደው አይደል? አሁን ካልኳችሁ ህይወት የሚለውን ደግሞ እንመልከተውና ህይወት የት ነው የሚጀምረው? ዘፍጥረት ውስጥ ነው የሚጀምረው አይደል? በዘፍጥረት ውስጥ እግዚአብሔር ሰውን ከምድር አፈር አበጃጀው፣ የህይወት እስትንፋስ እፍ አለበት፣ ሰውም ሕያው ሆኖ ሄደ ይላል። ህይወት ገባበት። ያ ህይወት ከእግዚአብሔር ጋር ስላለ በገነት ውስጥ እያለ ከእግዚአብሔር ጋር ያለውን ህይወት ነው የምናየው አይደል? እዛ ህይወት ውስጥ ደግሞ ሌላ እዛ ውስጥ ዛፍ ተከለ፣ ደስ የሚያሰኘውን አይነት ተከለለትና ብላ ነው ዛፉን ደስ ያሰኘውን ይበላል። እዛ ውስጥ ሌላም ደግሞ ዛፍ አለ። ሁለት ዛፍ ነው የተተከለው በገነት ውስጥ አይደል? ታሪኩን ስለምታውቁ አንደኛው የህይወት ዛፍ ነው። ሁለተኛው ደግሞ መልካምና ክፉዋን የምታስታውቅ ዛፍ ደግሞ አለች። እና ህይወት መጀመሪያ ነበረ ማለት ነው። ከዓለም ፍጥረት የቆመ ህይወት አለ አይደል? ሲጠራንም እንደዛ ነው። ከዓለም ፍጥረት ኤፌሶን ላይ እንደዛ ይላል፣ አስቀድሞ የመረጣቸውን የሚለው እና ህይወት በዛን ጊዜም ነበር። ስለዚህ ያው አዳም አልታዘዘም። ስላልታዘዘ አዳም ከዛ ጎደለ እና ምን የሚል እናያለን እዛ ውስጥ ወደ ምዕራፍ 3:22 ላይ ነው። ልዝለለው በማንበብ ጊዜ እንዳልፈጅ። አዳም መልካሙንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ህይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከገነት አስወጣው አይደለ? ለምንድን ነው ያስወጣው? እንደገና እጁን ዘርግቶ የህይወትን ዛፍ በልቶ ሕያው እንዳይሆን ለዘላለም ወጣ እና ከገነት ካስወጣ በኋላ የምትገለባበጥ ሰይፍ በር ላይ ያቆመ ከመላእክቱ ጋር። ገነት ተዘጋ ብላችሁ የፈለጉት አይደል? ገነት ማንም ሰው አይገባም አይወጣም። ከዛ በኋላ ያለው ጥራግረህ ብላ የሚለውን ነው ሲያረግ የነበረው። በሩ ተዘጋ ልላችሁ ነው። እና ህይወትን የምታዩት በእርግጥ ከዛ በኋላ የጥፋት ውሃ አጥፍቶታል ያንን አይደለም? ዛፉም ጠፍቷል። ራእይ 21:22 ላይ ያው የዘፍጥረትን ስለሚመልስ እዛ ውስጥ እናገኘዋለን። ይሄ ዛፍ 12 ዛፍ አለ ስለሚል እሱ ወደ ሌላ አልወስዳችሁም። ግን መሀሉ ላይ የምናገኘው ዮሐንስ ወንጌል ምዕራፍ 1 ላይ ነው አይደለም? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ በእሱ ህይወት ነበረች ይላል። ህይወት እንደገና ሲመጣ ነው እዛ ላይ የምንመለከተው። ህይወትም የሰው ልጆች ብርሃን ነበረች ብሎ ይናገራል። አንደኛ ዮሐንስ 1 ላይ ወስዳቸዋለሁ። ከዛ እዛ ውስጥ ነው ልጨርስ የምንፈልገው። አንደኛ ዮሐንስ ምዕራፍ 1 በደንብ ገለጽ ያደርገዋል። ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን ወይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለምን ህይወት እናወራላችኋለን። እናንተ ደግሞ ይላል ቁጥርና 1:2 ላይ ምንድን ነው የሚለው? ህይወት ተገለጠ፣ አይተናል። አስተማማኝ በሆነ ሁኔታ በአምስቱም ሴንሶች የተዳሰሰ፣ የተጨበጠ፣ የተሸተተ አይደል? አረጋግጠው ነው የሚነግሩት። ህይወት ተገለጠ፣ አይተንማል። ስለዚህ ህይወት የሚገኘው በጌታ በኢየሱስ ነው አይደል? እዚህ ላችሁ ከሆነ በቀራንዮ ላይ ጌታ እያጣጣረ በነበረበት ጊዜ አጠገቡ አንድ ወንበዴ ነበረ አይደል? ሁለት ነበሩ በቀኝና በግራ። አንደኛው ወንበዴ ምን ይላል? ይኮንነዋል። አንደኛው አንተ እግዚአብሔርንም አትፈራም ካለው በኋላ ጌታ ሆይ በመንግስትህ አስበኝ ይለዋል አይደል?
እና ጌታ ምን አለ? እውነት እልሃለሁ አንተ ዛሬ ከኔ ጋራ ገነት ትሆናለህ። ደስ አይልም? ገነት የተከፈተ እዛ ቦታ ላይ ቀራንዮ ላይ ነው የተከፈተው። እስከዛን ጊዜ ድረስ ግን በምትገለባበት ሰይፍ ተዘግቶ ነበር፣ ማንም አይገባም። ያ ሰውዬ የመጀመሪያው ሆነ። ምን ላይ ነው? እንጨት ላይ የተሰቀለው። እንጨት ዛፍ ነው አይደል? የደረቀ ነው፣ የደረቀ ዛፍ ነው እንጨት የሚሆነው ጌታ የተሰቀለበት። እዛ ላይ ነው ህይወት ያለው። ያቺ ዛፍ እዛ ናት። ያኛው ሁለተኛው አዳም የበላው ህይወት መልካምና ክፉን የምታውቅ ይላልና ስለሱ ሳስብ እውቀት ኃጢአት አይደለም አይደል? አይደለም። አዳምን ያስወጣው አለመታዘዙ ነው። አታድርግ የተባለውን ነገር ስላደረገ ነው እንጂ መልካም እውቀትን ስላገኘ አይደለም አይደል? መልካም እውቀት አለ፣ ይጠቅመናል። ይሄ እንትን የሰራው ሰውዬ ለዛ አስባችሁ ታውቁ እንደሆነ አላውቅም፣ ግን ተጠይቆም አስተባብሏል። ኮምፒውተር የሰራው አፕል ያለው ሰውዬ እንጠቀማለን አይደል? በስልካችንም አለ የአፕል ምልክት አለች፣ የተገመጠች እውቀት ነው አይደል? እውቀት ነው የሚያሳየው። ለምን ተገመጠ ብላችሁ ጠይቃችሁ ታውቃላችሁ? ለምን ያንን ፒክ አደረገ ብላችሁ ታውቃላችሁ? እውቀት ይጠቅማል፣ እየጠቀመን ነው አይደል? ክፉ ግን አለው። ዓለምን አሁን አንድ እያደረገን ነው። በጣም ደስ ይላል። በጣም ብዙ ነገር እንጠቀማለን። በብዙ በኮምፒውተር የሚጠቀሙ ብዙ አሉ። በስልካችን ራሱ እንደ ድሮ እንደዚህ ቂጦ የወፈረ ቤታችን ላይ ቦታ እንኳን የለውም ቴሌቪዥኑ አይደለ? ቦታ የማይበቃው አሁን በስልካችን ይዘን ጥቅ ጥቅ እያደረግን ነው የምናደርገው አይደል? እውቀት ወደፊት ይመጣል ስላለ ጌታ ይጠቅመናል እላቸው። እንደዛ ስላደረገ ስላወቀ አይደለም፣ እውቀት ስላወቀ አይደለም አዳም ከዛ ይወጣ። አለመታዘዙ ጌታ አታደርግ። ስለዚህ ከጌታ ጋራ ስንሆን ያንን እውቀት ስንጠቀምበት ነው። ብቻውን እውቀት ግን ወደ ህይወት አያደርስም ልላቸው ነው። ህይወትና እውቀት የተለያዩ ናቸው። ብዙ ነገር ልናውቅ እንችላለን፣ እግዚአብሔር ይመስገን። እውቀታችን ግን በመሬት ላይ ከሰዎች የተሻሉ ሊያደርገን ይችላል። አዎ ጥሩ ቤት እንኖራለን፣ ጥሩ መኪና እንገዛለን፣ አገርን እንጠቅማለን፣ ወገን እንጠቅማለን አይደል? ህይወት ግን አይደለም። እንዳንሳሳት እዛ ቦታ ላይ ህይወት ሌላ ነው እና ኢየሱስ ህይወት ነው። ያንን ህይወት ነው ለሌሎችም የምንነግር። ሃይማኖትም አይደለም። ሃይማኖት ይመስላቸዋል ሰዎች። የዚህ ሃይማኖት ነኝ፣ የዛ ሃይማኖት ነኝ። ማጠየቃችሁ ሃይማኖት ሃይማኖት ሰው የሰራው እንዲያመች የተሰራ ነገር ነው እንጂ በሃይማኖት አንድንም። የሚያድነን ግን ኢየሱስ ክርስቶስ የዘላለም ህይወት የሚሰጠን እሱ ብቻ ነው። ከዛ ወረድ ብሎ እዚህ ላይ ምን ይላል? እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ከእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ከሱ ጋር ህብረት አለን ብንል ብሎ ይቀጥላል እና ይሄ የመጣው ሶስቱም ነገር ምን ለመሆን ነው? መንገድም የምንሄደው ወደ አብ፣ እውነትም የሚሆንልን መጨረሻቸው ከሱ ጋር ህብረት እንዲኖረን ነው። ከማን ጋር ነው? ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ጋር ህብረት አለን ነው የሚለን። ይሄ ደስ ሊያሰኘን የሚገባ ነገር እኮ ነው። ሰማይና ምድር የፈጠረ ታላቅ አምላክ ጋራ ነው የሚያስገባን። ህብረታችን ከሱ ጋራ ነው። ከሱ ጋራ ነው ህብረታችን። ይሄንን ህብረት ነው ምድር ላይ ፈጥሮ ሄደው ጌታ ያዛቸው፣ አሳያቸው፣ ሁሉን ነገር አድርጎ ከነሱ ጋር ህብረት ነበረው አይደል? አራተኛው ነገር እና ያንን ህብረት ጌታ የሚወደው ህብረት እንደሆነ በህብረት ነው የሚያደርገው ሁሉንም ነገር። አንደኛ ቆሮንቶስ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራቸው የታመነ ነው ይላል አይደል? ታማኝነትም ጭምር አለበት። እግዚአብሔር ጠርቶናል ከሱ ጋር እንድንሆን፣ ከሱ ጋር ህብረት እንድናደርግ። እዛ ህብረት ውስጥ ግን ውሸት የለም። እዛ ህብረት ውስጥ ግን ከእውነት ያልሆነ ነገር የለም አይደለም? ይመስላችኋል ያለ? እስቲ እናንተ አስቡ። እግዚአብሔር ውሸትን እጠላለሁ ካለ
ከሌለ አይሆንም። ነገር ግን ወንድሞቼ ሆይ ሁላችሁ ከዛ በኋላ ሁላችሁ በአንድ ልብ እንድትናገሩ በአንድ ልብ በአንድ ሐሳብ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ አምላችኋለሁ። ይሄ ለቆሮንቶስ የተጻፈላቸው አንደኛ ቆሮንቶስ ላይ። ምክንያቱም እዛ ቦታ ላይ መለያየት ነበር። ሐዋርያው ጳውሎስ ራሱ እንደዚህ ነው የሚላቸው፣ መለያየት ነበር። እኔ ኬፋ ነኝ፣ አንዱ ጴጥሮስ ነኝ፣ አንዱ እንደዛ የሚሉት ነገር ነበር አይደል? ታሪኩን ስለምናውቅ ብዙ ጊዜ የሌላ ሰው ታሪክ አድርገን ነው የምናነበው። የተጻፈው ለእኛ ነው አይደል? ለእኛ ስንወስደው ግን ይሄ ህብረት እንዲኖረን ነው የሚፈልገው። እኔ ከሌ ነኝ፣ እኔ ከሌ ነኝ፣ እኔ ከሌ ነኝ አንልም። ከክርስቶስ ከእግዚአብሔር አብ ጋር ከሆነ ህብረታችን አንድ ነው መሆን ያለበት። ለሶስት ህብረት ጌታ አልሞተም። ሲሰጣቸውም እንደዚህ ነው። ሐዋርያት ሥራ ውስጥ ትንሽ አለፍ ብለን እንዲሁ በቃሌም ቢሆን እነግራቸዋለሁ እንዴት አይነት ልብ እንደነበራቸው። ያ ከመሆኑ የተነሳ ይፈሯቸው ነበር የሚል እናያለን። አይበገሩም ነበር፣ ያከብሯቸው ነበር እናያለን። ለምን? ህብረታቸው ከእግዚአብሔር አብና ከልጁ ከኢየሱስ ክርስቶስ ጋር ነበር ያ ህብረት። እና ጌታ ያንን አጠንክሮ ነው ሄደው። በኋላ ችግር ሲመጣባቸው ተበታተኑ። እንደገና ደግሞ የማይሰለች ጌታ ያለበት ቦታ ለቃቅሞ ያመጣቸውና 40 ቀን ሙሉ እየታያቸው ይላል። እውነትንም ነገር እያስተማራቸው ሊያደርገው የጀመረውንና ያሰበው አልፈጸመውም። ያንን ነገር እነሱ ጅማሬውን ሰጥቷቸው ወደ እነሱ እንዲጨርሱት አይደል? ስለዚህ ሐዋርያት ሥራ በሙሉ የሐዋርያት ሥራ ነው እስከ መጨረሻው እስከ 22 ድረስ እነሱ እስከ 28 ድረስ እነሱ የሰሩት ነው። እኛ ደግሞ እነሱ ላይ ነው መሰረታችን። ሌላ መሰረት አናምጣ። ተመስርቷል አንዴ አይደል? ያዕቆብ እዛ ድንጋዩ መጀመሪያ ሲቀባ በብሉይ ኪዳን ድንጋዩን ዘይት አፍስሶ ቀባው ይላል አይደል? ያ ድንጋይ ህዝቡን ሁሉ በምድረ በዳ ያጠጣ ነበር። አሁንም አንድ የተመሰረተ መሰረት አለ። መሰረቱ ክርስቶስ ነው። የማዕዘን ድንጋይ እንላለን። ውስጣችን ስናስገባው እዛ መሰረት ላይ ነው ያለነው። እዛ መሰረት ላይ ደግሞ 12 ሐዋርያቶች አሉ አይደል? እዛ ላይ ያለው አሻሚ የሆነ ነገር አለ የጳውሎስ ግን ሐዋርያ ያየና የአይን ምስክር ከሆነ እሱም አይቶታል አይደል? አይኑን ያሳወረው እዛ ደማስቆ ላይ ጌታን አይቶታል። ስለዚህ ለሐዋርያነቱ አንጠራጠርም። በኋላ 12 ደጆች ስለሚል ከ12ቱ መካከል የትኛዎቹ እንደሚቀሩ አናውቅም። ግን ያ ማነው ስሙ ከሃዲው የለም መቼም እንደዛ ስለሚለው ነው። እንደዛ እንኳን ማለት የለብኝም። ምክንያቱም እግዚአብሔር እሱንም ይወደዋል፣ እድልም ሰጥቶታል። እንግዲህ አልተጠቀመበትም። ለእኛ ግን ለትምህርታችን ነው ያ የተጻፈው አይደለም የተጻፈው። ስለዚህ ያንን ህብረት ማጎልመስ እንዳለብን የእግዚአብሔር ቃል ያስተምረናል። እና ከሄዱ በኋላ አብረው እነሱም ሰሙና ተስፋውን ሲጠብቁ አንድ ልብ የሚል ታያላችሁ። ተስፋውን ሲጠብቁ አንድ ልብ ነበራቸው። እና በዛ ቦታ ላይ ቁጥር 5 ሐዋርያት ምዕራፍ 2 ላይ ነው በዓለ 50 ቀን መንፈስ ቅዱስ ሲወርድ አንድ ልብ ነበራቸው የሚላል። ቁጥር 1 ላይ 5 ላይ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የሚተጉ አይሁዶችም ነበሩ። የመጣ ግን መጀመሪያ ይላል እዛ ቦታ ላይ በጸሎት የሚተጉ ሰዎች ነበሩ ይላል አይደለ? እነዛ በጸሎት የሚተጉ ሰዎች ግን ከዚህ ወገን አይደሉም። የኢየሱስ ወገን ሌላ ነው። ተስፋውን ተሰጥቶ ተስፋውን የሚጠብቅ ነው አይደለ? ስለዚህ አሁንም እኛ ተስፋውን የምንጠብቅ ከሆነ ከዛ እንማራለን። አንድ ልብ ነው መሆን ያለብን። አንድ ልብ ከሌለን ተስፋው ዝም ብሎ ነው የሚፈሰው፣ እኛም ቁጭ ብለን ነው የምንቀረው። ስለዚህ ስርጓጎቶ ይሙላ ተራራው ይናድ ካለ ካልናድ ነው በስተቀረ በቃላት ልንሸፍነው አንችልም። የቁልምጫ ቃል ልንሸፍነው አንችልም። ስለዚህ መንገዱን መጣስ ነው አስፈላጊው። እየተከታተልን ስንሄድ ሐዋርያትን ምዕራፍ 3 ላይ የሚታይ ህብረት ነበር አይደለም? ዘሎ ሰውየው ከሱ ጋር መቅደስ ሲገባ በዛ ምክንያት ደግሞ ስብከት ሲጀምሩ ታያላችሁ። ስደት ወዲያው ነው የሚጀምርባቸው። እዛም ላይ አንድ ላይ ሆነው ወደ እግዚአብሔር ጮሁ ይላል ምዕራፍ 5 ላይ።
ይህንን በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን አሰምተው ጮሁ። ስለዚህ አብሮ መጮህ የሚባል ነገር አለ። የብቻ ጩኸት የአጋር ጩኸት ሊሆን ይችላል በምድረ በዳ፣ እሷም ተሰምታለች አይደል? ለእኛ ግን ትእዛዝ ከተሰጠን በኋላ አብረን ነው የምንጮህ። የሚያስጮህ ነገር ካለን አብረን እንጮሃለን። የመንፈስ አንድነት ነው የምላችሁ። እንደዚሁ አይነት ስብስብ በዓለምም እኮ አለ አይደል? እድር አለ፣ እቁብ አለ፣ ብዙ ነገር እኮ አለ። ያ ሁሉ ስብስብ ነው እኮ አይደለም እንዴ? የመንፈስ ስብስብ ግን ከእግዚአብሔር ዘንድ ከእግዚአብሔር አብና ከጌታ ከኢየሱስ ክርስቶስ ጋር ስለሚሆን በፊቱ ውሸት አይቆምም። እሱ በሌለበት ልናስመስል አንችልም። ብዙ ቲያትር አለ አንዳንድ ቦታ፣ እዚህ እንኳን አይደለም። ብዙ ቲያትር ይሰራሉ። እንደዚህም ያደርጋል እንዴ እላለሁ እኔ መንፈስ ቅዱስ አንዳንዴና ከዛ መውጣት ነው የሚያሰኘኝ። ምክንያቱም አይደለም በእነሱ ጊዜ ይገርማቸዋል። መሬቱ ተናወጠ የሚል ትሰማላችሁ፣ ግን መስኮት አልተሰበረም፣ በር አልተሰበረም አይደል? ጨዋታቸው መንፈስ ቅዱስ ጨዋ ነው። እሳት መጥቶ ተከፋፍሎ ተቀመጠባቸው ይላል። እሳት ነዶ ሰው እንዴት ዝም ብሎ እንደሚቀመጥ አስቡት እስቲ አይደል? ስለዚህ አስተውለን ልናደርግ ይገባል ልላችሁ ነው የፈለኩትና 4 ነገር ነው እንግዲህ ላጠቃልለው ስፈልግ። አንደኛ መንገዳችን ከመንገድ እንዳንወጣ መንገዳችን ሁሉ ጊዜ አይደል? አንዳንዴ ሰዎች ሊመሩን ይፈልጋሉ። የኢየሱስ መንገድ ሌላ ነው። ተከተለኝ ነው ጥያቄው አይደል? እኔን ተከተለኝ። ሐዋርያቶቹንም ያለው እኔን ተከተሉኝ ብሎ ነው ያስከተላቸው። እና ወደ ዮሐንስ ወንጌል መጨረሻ ምዕራፍ 21 ላይ ለጴጥሮስ ኃላፊነት የሰጠው ቦታ በጎቼን ግልገሎቼን እያለ ይነግረውና በኋላ አሟሟቱን ሊነግረው ሲል በሸመገልክ ጊዜ እጅህን ታነሳለህ፣ ወገብህን ያስታጥቁሃል ይለዋል። እና ገብቶታል ጴጥሮስ፣ መልእክቱንም አግኝቶታል አይደል? ግን ዞር ብሎ ይሄሳ ምን ይሆናል ይለዋል። ስለ ዮሐንስ ምን አግዶ ይለዋል። ጌታ መልስ ይችላል አይደል? አንተ ምን አግዶ? እሱ እስክመጣ እንዲኖር ብትወድ ምን አግዶ? አንተ ተከተለኝ። እንደገና አጽንቶ ይነግረዋል። አንተ እኔን ተከተል፣ እሱን ያንን አትበል ነው። ይገባቸዋል? በዘመናችን ሰዎች የሚስቱት በመንገድ ነው። መንገድ አስቶ የሚያገኘን እዛ ነው። እዚህ ሀገር በ1976 በ1978 ነው መሰለኝ ጆንሰን ምናምን የሚሉት ሰውዬ ነበር። ወደ ካልት ደመሩት። ተደርጎ የማይታወቅ ግድያ ነው ያደረገው አይደል? ምናልባት በሁሉ ታውቁታላችሁ። ጆንሰን የገደለው ብቻ 900 ሰው ገድሏል። ኩሌዳ ጠጥቶ ማለት ነው፣ የአምልኮ መልክ ያለው። ስለዚህ ሰይጣን በዛም መንገድ ይመጣል፣ በዚህም መንገድ ይመጣል። ልንጠነቀቅ የሚገባበት ዘመን ቢኖር አሁን ነው። ጌታ አስጠንቅቆ ነገርን አይደል? ነቢያት ሲል ነቢያት ምንድን ናቸው? የእግዚአብሔርን ድምፅ የሚሰሙ አይደሉም ነቢያት የሚባሉት። ጌታ ሐሰተኞች ነው፣ ሐሰተኞች ያለው እንደዛ ነው። ሌላስ አስተማሪዎች ይላል እዛ ቦታ ዮሐንስ ወንጌል ምዕራፍ 24 ቁጥር 11 አካባቢ ነው ያለው። አስተማሪዎች ቃሉ እንደዚህ የሚጠመዝዙ ማይለውን ነገር የሚያናግሩ በቃ ልጥፍ። የእግዚአብሔር ቃል እኮ በስርዓት ነው የተጻፈው። ጥላ አለው። ከጥላው ነው እንጂ እንደፈለግ ነው። እንደ ስታምፕ፣ አሁን ስታምፕ ደብዳቤ ጽፈን የፈለገውን አንዳንዴ ፍቅር አንዳንዴም የስድብ ሊሆን ይችላል። ስታምፕ ገዝተን እንለጥፋለን አይደል? ልክ እንደዛ ልንጠቀምበት አንችልም። የእግዚአብሔር ቃል የከበረ ነው። ለእኛ ጂፒኤሳችን የሚያሳየን እሱ ነው። ስለዚህ ሰዎች እንደዛ አይንዱንላችሁ ነው የፈለጉት። በዚህ ሀገር በጣም ብዙ ነገር አለ እንደዛ የሚያረጉ። ያ ሰውዬን አልኩ ወደ እኛ መምጣት ስላልፈለጉ፣ ምክንያቱም እንደዛ ማለት ነው ስለሚባል። ነገሩ ግን ያ ነው። ወደ ሰዎች ሳይሆን ወደ ኢየሱስ፣ ወደ ሞተልን፣ ወደ ተሰቀለው ልናየው የሚገባው። እኔ መንገድ ነኝ አለ። ሌላ መንገድ የለም። በቃ መንገድ አናመጣም። መንገዱ እሱ ነው አይደል? አጭር ነገር እንፈልጋለን፣ አቋራጭ መንገድ። በዚህ በኩል አድርጎ ጌታ ይምጣ አላለማ። እንደሱ እግዚአብሔር አብ በኢየሱስ አድርጎ ወረደ። በቃ አይበቃ? እኛ ብልቶች ነን። ብልት እጅና እግር ብልት ነው አይደል? ተገጣጥሞ የሚሰራ ማለት ነው። እንደዛ እንድንሆን ነው እግዚአብሔር የተጠራ። አሁን እኔ ይሄ እጄ እኔ ላይ መነጽር አለ፣ ጆሮዬ ላይ ይሄን መነጽር ታደርገው ማን ነው ያገዘው? እጄ መነጽሩን እዚህ ያስገባው፣ አፍንጫዬ ያዘው። ተጠቃሚው ግን ማን ነው?
አይኒ ነው። እንደዛ እንድንያያዝ ነው እንጂ ደከም ያለውን ገፍተን እንድናስወጣ የእግዚአብሔር ሐሳብ በፍጹም አይደለም። እንደዛም አታስቡ። አይደከመን መሸሽሽ የሚለው ከኃጢአት ነው። ወንድማችሁ ሽሽ አይሉ አንሱት ነው። እንደውም እናንተ መንፈሳውያን የሆናችሁ የደከመውን ሰው አንሱት፣ እግዚአብሔር የሚጨሰውን ጧፍ አያጠፋም ይላል ኢሳይያስ ውስጥ አይደል? ብላችሁ ሻማ ታጠፉና ይጨሳል አይደል? ወደዛ እየሄደ ነው። ያንን አያጠፋም፣ መልሶ ነው የሚያበራው። ስለዚህ እግዚአብሔርን መምሰል ማለት እንደዛ ነው። ከልብ የሆነ ነገር፣ ከአፍና ከአንገት በላይ ያልሆነ ነገር። ስለዚህ እንደ ብልትነታችን የብልትን ስራ እንስራ። ከመንገድ የሚያስወጣን ነገሮች አንዱ ኃጢአት ነው። ኃጢአት ደግሞ መድኃኒት አለው አይደል? እግዚአብሔር ይመስገን። ንስሐ ማንም ኃጢአትን አላደረግንም ቢል ሐሰተኛ ይሆናል ይላል። በብዙ ነገር እንስታለን። ክፉና መንዝራ በሆነ ትውልድ ውስጥ እንኖራለን። አንስትም አንልም፣ ግን መድኃኒት አለው። ስለዚህ ኃጢአት ከሆነ ንስሐ ገብተን እንታጠባለን ማለት ነው። እግዚአብሔር ስለዛ ክብሩ ይስፋ። ሌላው በራስ መንገድ መሄድ ነው። ኢሳይያስ ላይ እንደሚለው ኢሳይያስ 53:6 ላይ በገዛ መንገዳቸው ሄዱ ይላል አይደል? በገዛ መንገድ መሄድ በቃ ይሄ መንገዱን እያወቅን የራሳችንን መንገድ የምንፈጥር ከሆነ አለመታዘዝ ይባላል። እግዚአብሔርን መታዘዝ። ሌላው ራስን ከፍ ማድረግ በጣም ይገርመኛል። ከፍ ብሎ የተሰቀለው ጌታ ኢየሱስ ነው። ሁላችን አንድ አይነት ነን በእግዚአብሔር ፊት አይደል? ራስን ከፍ ከፍ ማድረግ እኔ ልክ በቃ በዚህ ዘመን እንደው አይፓድ አይፎን እንደሚሉት አይደል? እኔ ከሌለሁበት እንደዛ ልንል አንችልም። ምክንያቱም እግዚአብሔር ትሁት ነው እንላለን አይደል? ባፋችን ነው እንደሱ ነው የምንናገረው። ትህትና የልብ ትህትና ነው የሚጠይቅብን እንጂ ያፋችን። ስለዚህ ከዛ ከኔነት መውጣት ራስን ከፍ የሚያደርግ ቤተ መቅደስ ውስጥ አንዱ ገብቶ ደረቱን ይደቃ ነበር። አንደኛው እንደዛ ሰው ስላላደረከኝ አመሰግንሃለሁ ይል ነበር አይደለ? ምን እያለ ነው? እኛ አሁን እሱን እንላለን እንጂ እኛ እንደዛ ነን እኮ። እኛ እዚህ መጣሁ በሰዓቱ ተገኘሁ በእንደዚህ ሆንኩ ስንል ሌላውን እየኮነን ነው አይደል? እውነት ቢሆን ደግሞ ጥሩ ነው፣ ያኛውም እውነት እንደሆነ። አንዳንዴ ስራ እየሰሩ ስራ የማይሰራ ይብላ ይላል እግዚአብሔር ቃል አይደል? እንድንሰራ የእግዚአብሔር ፈቃድ ነው። እንደውም የማይሰሩትን ነው የሚወቅሰው አይደል? የማይሰሩትን ሰዎች እንዲሰሩ ያበረታታቸው ነበር። ስራ ኃጢአት አይደለም። በአግባቡ ግን ልንሰራ ይገባል። በእርግጥ ቅድሚያ ልንሰጥ ለህይወት ይገባል። ህይወት ስለሆነ የያዝ ነው አይደል? አንዳንዴ ግን ሰበብ ነው፣ ስላልፈለግን ነው እንጂ ስራ ይዞን አይደለም አይደል? አሜሪካን ግን ደስ የሚለው እኔ ደስ አላለኝም አንልም። ውሸት እኮ እየተናገርን ነው። ቁርጥ አድርጎ ነገሩና እስቲ ይወጣ የሚወጣው ነገር አይደል? ቁርጥ ያለው ነገር አንናገርም። ስራ ሆኖ ስኬጁል ሆኖ ምናምን መሸሽ አይደል? ግን እውነት ነው? እውነት አይደለም። ይሄኛውም እውነት አይደለም። ያውቃል እንደዛ እንደሚያደርጉ፣ ግን ቁጭ ብለው እንደዛ ሆነው እኔ ግን ተገኝቻለሁ። እግዚአብሔር እንደዛ አላለም። ሁላችንንም አድኖናል። ሁላችንንም ይፈልጋል። ሁላችንም ብልቶች ነን። ያ እስከሚስተካከል ቆሞ ያየናል። እንዳያልፍብን እፈራለሁ። የተሰጠን የተስፋ ቃል እንዳያልፍ በእውነት መዋደድ ቤተክርስቲያን ውስጥ ያስፈልጋል። እንዳያልፍ ጠላትነት የለብንም። ግን ያን የሚያደርገን ነገር ምን እንደሆነ አንደኛው እንዳልኳችሁ ዓለምን መውደድ ነው። ከዓለም አውጥቶናል አይደል? እኔ ክርስቲያን ዓለምን ወዶ እንዲህ ያደርጋል ብዬ ብዙ አይደለም። አይተነው የመጣን ስለሆን ማለት ነው። ዓለም ምን እንደምትመስል እናውቃለን አይደል? አንዳንዴ ልንሰጥ እንችላለን። ግን ያ ዓለምን መውደድ አይደለም። ሌላው ደግሞ ብር መውደድ ይላል ብዙ ቦታ። እንደውም የኃጢአት ሁሉ ስር ነው ይላል። ሰርተን ብር አገኛችሁ ብሎ እግዚአብሔር የሚኮንነን ይመስላችኋል? ስሩ ካለ የሰራንበትን ዋጋ መቀበል አለብን አይደለም? ነው አይደለም? በነፃ እንሰራ። ያ ደግሞ ለጌታችን የሚሆነውን ነው የምናደርገው። እግዚአብሔር አይኮንነንም። ገንዘብን መውደድ የሚለው በእግዚአብሔር ቤት ውስጥ ነው። ይሄንን በደንብ አድርጋችሁ ተንትናችሁ አጥኑ። ከወንድም ላይ ፊትን የሚያዞር የተለያየ ነገር መስራት፣ እንደዛ እንድንሆን የእግዚአብሔር ፈቃድ አይደለም። ልንረዳዳ ይገባል። በመካከላችን ድሆች ካሉ ያልተመቸን ካለ አይደል እንረዳዳ።
አውጥተን ስንናገር አንዳንዴ አናውቅም፣ የታመሙትንም አናውቅም። እዛው በዋጣው ሲመጡ ነው የምንናገር። ስናውቅም ግን የምንረዳዳበት መንገድ አለ አይደል? ከዛ ውጪ ግን እንደዚህ አይነት በቃ ወደ ራስ የሚባል ነገሮች ያንን ነገር ማቆም አለብን። የእውነት እኔ እውነት ነኝ ያለ ጌታ እውነት ነው። መንገዱ እሱ ነው። ወደዛ እንደሆነ የምንሄድ ሁሉን ትተነው ነው የምንሄደው አይደል? ሁሉ ነገር እዚህ ነው የሚቀረው። እኛ የተጠራ ነው እላይ ከቅዱሳን ጋር ዕብራውያን ላይ እንደዛ ይላል። ከቅዱሳን ጋር እንደምንኖር ከነ አብርሃም ጋር ከዛ መጉደል አንፈልግም አይደል? የማንም እንዲጎል አልፈልግም። በተለይ ጌታን ያወቀ ሰው ያሳዝነኛል። እዚህ ዘመን ግን አሁን ስንመለከት እዚህ ሀገር ፌመስ ስለሆኑ ምን ይገኛል? ፌመስ ምን በጣም ቆንም ግን እግዚአብሔርን ሲያገለግሉ አንድ አይነት ነገር ለመታወቅ ለምናምን ይሄ አስፈላጊ ነገር አይደለም። ወደዛ አትመልከቱ። ይልቅ የሞተልንን ኢየሱስን እንዴ እሱ ሁሉን ነገር ትቶ ነው እዚህ የመጣው አይደል? ያንን እንድናይና በሱ ውስጥ እንድንሄድ መንገዱን እንድንከተል የእግዚአብሔር ፈቃድ ነው። ስለዚህ ስርጓጎጡ መውላት አለበት አይደል? አንዳንዴ አንቀባበልም አንደኛችን ከአንደኛችን ጋር ችግር አለ። ችግሩን አውጥቶ መናገር ነው ማስተካከል ይቻላል። ደብቀን ግን በውስጡ ይዘን አትናገሩ፣ ወሬ አትስሙ ማለት አይቻልም። ጆሮ ይሰማል በግድ ተውተው አንተ ዘከም እንደዛ እንዴት ምን እኛ ውስጥ አሁን ኃጢአት ብዙ አለ ብዬ እኔ እግዚአብሔርን ሕዝብ አልከስም። ግን ወሬ አለ አይደል? የወሬ የምን ፍሬ መሰላችሁ? የፍርሃት ፍሬ ነው። አንድ ነገር አለ ሰዎች አውጥተው መናገር ስለሚፈሩ ነው። ግን ነገሩ ግን አለ አይደል? እኔ አንድ ትምህርት ተማርኩኝ። አንድ ቸርች ይሄድ ነበር። አሁንም እሄዳለሁ አልፎ እንደዚህ አይነት ወሬ አንድ ነገር ተደረገና በቸርች ውስጥ የምታውቁ ታውቃላችሁ። እዛ የምትሄዱ ወደ ትላልቆቹ አካባቢ ብቻ ጉም አለ። እዛ ምሽጉ አልሰማሽም? ከዛ ምን ሆነ መሰለህ? በጣም እኔ ራሴ ትምህርት ሆነኝ። አንድ ቀን ስብሰባ ተጠራ። አባል በሙሉ እንድትቀርቡ ተባለ እና እንግዲህ ለሌላ ነገር ነው የመሰለው። ሌላ ነገር ብዙ ጊዜ ውጪ ይልካሉ። እንደዛ ነው የመሰለው። ሰው ተሰብስቦ መጣ። ከዛ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የሆነውን ነገር እንደዚህ ሆነ፣ እንደዚህ ተደረገ፣ በዚህ ነገር እንደዚህ እርምጃ ወሰድን፣ በዚህ ነገር እንደዚህ ያደረገን ፍርጥ አድርገው አወሩ። ከዛ በኋላ ወሬ ጠፋ። በማግስቱ የለም ሽክሽክታ፣ ሁሉም ዝም ብሎ በቃ ምን አያችሁ። አንዳንድ ነገሮችን እንደዛ ፍርጥ ካላረግነው አይሆንም እና ጋቱ ይኖረን ፊት ለፊት ለመነጋገር እናንተ አንድ ሁለት ጥቅስ ጊዜው እየሄደ መሰለኝ። እሺ እንትን ላይ ዘካርያስ ላይ አንድ ጥቅስ ላያርገውና ጨርሳለሁ። ሀሳቡ ግን 4 ነገር እንድትይዙልኝ እፈልጋለሁ። አንደኛ መንገደኞች ስለሆንን እንደ መንገደኞች እንድንሄድ፣ በመንገዳችን እንድንሄድ። ከመንገድ የሚያስወጣን ሰዎች ሊሆኑ ይችላሉ፣ ሌላም ሊሆኑ ይችላሉ። አንከተል። የምንከተለው ኢየሱስን ይሁን። ሁለተኛ በእውነት እንኑር። እኔ ጥፋት ካለብኝ ንገሩኝ፣ ለሌላውም እንደዛ። ይሄ ሌላ ወሬ አናምጣ ፊት ለፊት። ሶስተኛ እንደዚህ በመሸፋፈን አላለን፣ እንደዚህ በመባረክ በምናምን ለማምለጥ አንሞክር። ምክንያቱም በአይኖቹ ፊት የተገለጠ ነው፣ ሁሉ ነገር የተገለጠ ነው። ያ ማለት አንደጋገፍ ማለት አይደለም፣ አንበራረክም ማለት አይደለም። አንለጥጠው ያልሆነ ነገር ነው የምንናገረው። አንዳንድ ጊዜ ያ ሰውዬ የማይገባ አቤት እላለሁ እኔ አንዳንዴ የማይገባውን ነገር ለእኛ ስለተመቸ እንደዛ አይደለም። ለእግዚአብሔር የሚመቸው ጋር ነው ልንመሰግም ይገባል አይደል? እሱ ነው የተሰጠን። እሱ ስንሆን ነው እንጂ የሰው ምቾት ሊኖር ይችላል። አንዱን ልንጠላ አንዱኛው እንደዛም እንድንሆን እንኳን አልተፈቀደልንም። እና እዛ ቦታ ላይ እንበርታ። ተስፋችንን የምናውቅ ከሆነ ሶስተኛው ህይወት ያለን ሰው ስለሆነ እንደ ባለ ህይወት እንዳገኘ ሰው እንመላለስ። ሁሉ ጊዜ የመሬት ነው ህይወት የሰማይ ነው አይደል? ሁሉ ነገራችን ስናይ እንደዛ በጭንቀት የተሞላ በቃ የተፈራ ነገር እንደዛ ማንም እኛ ጋር የሚጨመር የለም አይደል? እኛ ጋር የሚጨመረው ልባችን ሞልቶ ስንናገረው የሞተልን ኢየሱስን ስንናገረው ነው። ሶስተኛው ህብረታችን
የእውነት ህብረት ይሁን። ይህንን ቃል ሁልጊዜ እንለዋለን። ግን እውነት ህብረታችን አንድ አይነት ነው አይደለም። አንድ ቦታ እዚህ ግሩፕ ነው፣ አንድ ቦታ እዚህ ግሩፕ ነው። ስም አለን እንደው ይሄ ነገር መጥፋት አለበት። ያ እስከሆነ ድረስ እንሄዳለን፣ በመንገድ እየተጓዝን አይደል? የእግዚአብሔር እጅ ግን በእኛ ዘንድ አይገለጥም። እንናገረዋለን፣ ይሆናል እንላለን፣ ተስፋ እናደርጋለን። ተስፋው እኛ ጋር እንዲገለጥ ከፈለገ ራሳችንን መስተካከል ያለበትን ነገር እናስተካክላለን። እኔ መንገድ እውነትም ህይወትም ነኝ ያለ ጌታ ለሐዋርያቶቹ፣ ለእኛም ዛሬ እንደዛ ነው። እሱ መንገድ ነው፣ እሱ ህይወት ነው፣ እሱ እውነት ነው። በእውነት እንዋደድ አይደል? በሌላ ነገርም አይደለም። እግዚአብሔር ይባርካችሁ። እንግዲህ መሪውና ለመንፈስ ቅዱስ ልተው ቦታውን እንዲጸልዩልን እንጸልይ። እግዚአብሔር አባታችን አምላካችን ሆይ እናመሰግንሃለን። ደግሞ በቃልህ መከርከን፣ አየህን፣ ማንነታችንን የጎደለውን ነገር አየህ፣ የደከምንበትን ነገር አየህ። የሚያስፈልገንን የጊዜውን ቃል አንተ ላክልን። አንድ ነገር አንክድም፣ ሰዎች ነን፣ ደካሞች ነን። እግዚአብሔር አባቶ ራሳችንን በዚህ መልክ ደግሞ መፈተሽ እንድንችል ይህንን የከበረ ቃልን ስለላክልን በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አባታችንና አምላካችን ነው። በጸሎት ጊዜ ጀምሮ በመልኮ ውስጥ በቃል ውስጥ ጌታ ሆይ ያ አንዱ መንፈስህ በአንድ መቅጣጫ እንድንሄድ ጌታ ሆይ ራሳችንን የምናይበት ጊዜ፣ ራሳችንን የምንፈትሽበት ጊዜ እንደሆነ ተናገርከን። እንድንመችህ ፈቃድህን የምናደርግ ሐሳብን የምናደርግ ዳዊት እንደተናገረው አሁን ጌታ ሆይ የልባችን ሐሳብና የአፋችን ቃል የተለያየ ነገር እንዳይሆን ጌታ ሆይ አንድ እንዲሆን ፈልገሃልና በጌታ በኢየሱስ ክርስቶስ ስም አቅም ባጣንበት ነገር እንድትረዳን እንለምናሃለን። እግዚአብሔር አባቶ እኛም ደግሞ ለእውነትህ የምንጨክን ሰዎች እግዚአብሔር አባቶ ሆይ ልጅን ልከሃል መንገድ እንደሆንክ እግዚአብሔር አባትና አምላክ ሆይ ሕይወትም እንደሆንክ እግዚአብሔር ሆይ በብዙ አይነት ነገር ጌታ ሆይ አስመስልህ በሚገባን ሁኔታ ነግረህናል። የምንለው አንድ ነገር ነው። የምንኖርበትን ጸጋ አብዛለን፣ ጉልበትን ስጠን ጌታ ሆይ ብርታትን ስጠን። እግዚአብሔር አባት ሆይ ከማውጣታችን ከአንደበታችን እንኳን ከማውጣታችን በፊት ጌታ ሆይ በማስተዋልና በጥበብ ጌታ ሆይ እናንተ እንድትሆናል በኢየሱስ ስም እንለምናለን። አሁን ቃልህ ይናገራል ጌታ፣ ከቃልህ ምንም የጎደለ ነገር የለም ጌታ ሆይ ብንፈትሸው ብንመረምረው እግዚአብሔር አባቶ ይሄ ቃልህ ፍጹም ጌታው ቃልን የሚመስል ነገር የለም። ቃልህ ደግሞ ጌታ ሆይ አንተ ራስህ ነህ። በቃልህ ራስህን ገልጠሃልና በጌታ በኢየሱስ ክርስቶስ ስም አቤቱ እንደ አማኝ እንደ እውነተኛ አማኝ ጌታ ሆይ መመላለስ የሚችልበት ጸጋ ይብዛልን፣ አቅም ይብዛልን፣ ጉልበትን ስጠን። በፊት መንበርከክ ይሁንልን እግዚአብሔር አባቶ መሸካከምም ይሁንልን ጌታ ሆይ የምናደርገው ነገር ሁሉ ጌታ ሆይ ለክብር መሆኑን ቼክ እያደረገን ጌታ ሆይ ራሳችን እየፈተሽን እንድንኖር በኢየሱስ ክርስቶስም እርዳን። እንግዲህ ጌታ ሆይ በቀረላችሁ ዘመን ብለሃል ጌታ ሆይ የሥጋ ምኞትን ሐሳብ መፈጸም ሳይሆን እንደ እግዚአብሔር ፈቃድና ሐሳብ ትኖሩ ዘንድ ብለህ ቃል ተናግረናልና በቀረልን ዘመን እንደዛ እንድንወጣ እንድንገባ አንተ እርዳን። ሁለማናችን ላንተ አሳልፈን ሰጠን ጌታ ሆይ ደግሞ በቃልህ ደግሞ ጌታ በፊታችን ቆማ ያገለገለችን እህታችን አንተ ባርክ በጌታ በኢየሱስ ክርስቶስ ስም። አሁንም ይብዛላት ጌታ ሆይ ትችላለህና ትመልሳለህና ጌታው ትገልጣለህና በፊትህ ምንም የሚደበቅ ነገር በፊትህ ሁሉ ነገር የተራቆተ ነውና በጌታ በኢየሱስ ክርስቶስ ስም እንደ አንድ ሕዝብ እንደ ሐዋርያቶች ጌታ ሆይ አንድ ልብ አንድ መንፈስ ነው ጌታ ሆይ እንድኖሩ እንዳገለግሉ ጌታ ሆይ ያ እንዲሆንልን በኢየሱስ ክርስቶስ ስም እንለምናለን። ጌታ ስለሰማህን እናመሰግናለን። ተባረክልን በጌታችን በኢየሱስ ስም።